በቀበሌ ቤት ውስጥ ለዓመታት አብረው ስለኖሩ ብቻ ቤቱን የመውረስ መብት እንዳለው ያስባሉ? የቀበሌ ቤት ወራሽ ለመሆንስ የግድ የስጋ ዘመድ መሆን ያስፈልጋል ወይንም ደግሞ አብሮ መኖር ብቻውን በቂ ነው ብለው ያምናሉ? ብዙ ቤተሰቦች ሕጉን ባለማወቃቸው ምክንያት ለብዙ ዘመን የኖሩበትን ቤት በድንገት ሲቀሙና ሜዳ ላይ ሲወድቁ አስተውለናል። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? በዛሬው ፕሮግራማችን በቀበሌ ቤት ውርስ ወራሽ ያለው መብት ምንድነው? በሕጉ መሰረትስ ቤቱን በእርግጠኝነት መውረስ የሚችለው ማን ነው? እንዲሁም ደግሞ የ6 ወር ሕግ ምንድነው የሚሉትን ወሳኝ ነጥቦች በዝርዝር ልንመለከት ወደናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ በቀጥታ ለዛሬ ወደ ያስኩት ጉዳይ አመራው። የቀበሌ ቤት ውርስን በተመለከተ ያለው ሕግ ከግል ቤት ውርስ ፈጽሞ የተለየ ነው። በቀበሌ ቤት ውርስ ስንል መብቱ የሚተላለፈው በፍትሐ ብሔር ሕግ ሳይሆን በመንግስት ቤቶች መምሪያ መሰረት ነው። ታዲያ በመጀመሪያ መረዳት ያለብን የቀበሌ ቤት እንደ ግል ቤት የማይንቀሳቀስ ንብረት ተደርጎ አይወሰድም። ታዲያ የቀበሌ ቤት የመንግስት ንብረት ነው። ስለዚህ የሚወረሰው ቤቱ ሳይሆን የተከራይነት መብቱ ነው ማለት ነው። የመንግስት ወይም ደግሞ የቀበሌ ቤት መመሪያ ቁጥር 5/2011 ላይ እንደሰፈረው የውል ነፃነቱን ስንመለከት ዋጋውና ሁኔታው በመንግስት የተወሰነ ነው። በሌላ በኩል ውሉ የሚቀጥለው መመሪያው የሚያስቀምጣቸውን መስፈርቶች ለሚያሟሉ ሰዎች ብቻ ነው። ታዲያ መመሪያው እንደሚለው የመንግስት ወይንም ደግሞ የቀበሌ ቤትን ለሌላ ሰው ማከራየት በጥብቅ የተከለከለና ቤቱን እንደሚያስቀማም ነው ይህ መመሪያ የሚያሰፍረው። ታሪኮች እንደሚያስረዱት የቀበሌ ቤቶች ወይንም ደግሞ እነዚህ የመንግስት ቤቶች የሚባሉት የተፈጠሩት በ1967 ዓ.ም በደርግ ዘመን በወጣው አዋጅ ቁጥር 47/1967 ላይ እንደሆነ ነው መረጃዎች የሚጠቁሙት። ታዲያ ይህ አዋጅ የከተማ ቦታና ትርፍ ቤቶችን የመንግስት ለማድረግ የወጣ ሲሆን በወቅቱ ከነበረው አንድ ቤተሰብ አንድ የመኖሪያ ቤት ከሚለው ፖሊሲ በላይ የነበሩ ትርፍ ቤቶች በሙሉ በመንግስት ተወርሰዋል። በወቅቱ ታዲያ ትናንሽ ቤቶች በቀበሌ አስተዳደር ስር እንዲሆኑ የተደረገ ሲሆን ያም ማለት የቀበሌ ቤት የተባሉት እነዚሁ ናቸው። ትላልቅ ወይም ደግሞ ውድ የሚባሉት ቤቶች ደግሞ በቤቶች ኪራይ አስተዳደር ድርጅት ወይም ደግሞ በአሁኑ የፌዴራል ቤቶች ኮርፖሬሽን ስር እንዲሆኑም ተደርገዋል። በአሁኑ ወቅት የቀበሌ ቤት የሚለው ስያሜ በተለያዩ ከተሞች ወደ የመንግስት ቤት ወደሚል ስያሜ ተቀይረዋል። ታዲያ ቤቶቹ የሚተዳደሩት በከተማ መስተዳድሮች የቤቶች ልማትና አስተዳደር ቢሮዎች ነው። ታዲያ አንድ የቀበሌ ቤት ተከራይ ቤቱን ለሶስተኛ ወገን ደርቦ ማከራየት በሕግ የተከለከለ እንደሆነ ነው የሚደነግገው። ይህ ተግባር ከተገኘ ግን ቤቱ ለመንግስት ተመላሽ ይሆናል። ለቤቱ የሚደረጉ መሰረታዊ ጥገናዎችን በተመለከተም በአከራዩ ወይንም ደግሞ በመንግስት ፈቃድና እውቅና መከናወን እንዳለባቸውም ነው የሚጠቀሰው። ተከራዩ ሲሞት ወይም ደግሞ በሕግ አግባብ ቤቱን ሲለቅ ቀደም ብለን እንደተነጋገርነው በመመሪያ በሚቀመጡ መስፈርቶች መሰረት ለቅርብ ቤተሰቦች ወይም ደግሞ ወራሾችም ሊተላለፍ ይችላል። ታዲያ የቀበሌ ቤቶች በአሁኑ ሰዓት ትልቅ የክርክር ምንጭ የሆኑት በሁለት ዋና ምክንያቶች ነው። የመጀመሪያው እንግዲህ በቦታ ዋጋ መጨመር ሲሆን ለምሳሌ አብዛኞቹ የቀበሌ ቤቶች በከተማ መሃልና ለንግድ ተስማሚ በሆኑ ቦታዎች ላይ በመገኘታቸው ምክንያት ነው። ሌላው የልማት ተነሽነት ጉዳይ በሁለተኛነት ይጠቀሳል። ታዲያ ከተሞች ሲያድጉና የኮሪደር ልማት ሲመጣ እነዚህ ቤቶች ስለሚፈርሱ ተከራዮቹ የምትክ ቤት ወይም ደግሞ ኮንዶሚኒየም የማግኘት መብት አለን ወይም የለንም በሚሉ የሚደረጉ ሰፊ የሆኑ ትግሎች እንዳሉ የምናስታውሰው ነው። በአዋጅ ቁጥር 1161/2011 ላይ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና ካሳ የሚከፈልበት አዋጅ ነው። ይህንን አዋጅ ተከትለው በወጡ የክልልና የከተማ መስተዳድሮች መመሪያዎች ነው። በአዋጅ ቁጥር 1161/2011 አንቀጽ 13 ንዑስ አንቀጽ 1 መሰረት ለህዝብ ጥቅም ሲባል ይዞታውን እንዲለቅ የሚደረግ ማንኛውም ሰው የቀበሌ ቤት ተከራይንም ጨምሮ ማለት ነው ተመጣጣኝ ካሳ ወይም ምትክ የማግኘት መብት አለው ብሎ ይደነግጋል። ለቀበሌ ቤት ተከራዮች ግን ልዩነቱ ቤቱ የግላቸው ስላልሆነ ለቤቱ ዋጋ ካሳ አይከፈላቸውም። የመኖሪያ ቤት መብታቸውን ለማክበር ግን የመንግስት የቤት ልማት ፕሮግራሞች ወይም ደግሞ እንደ ኮንዶሚኒየም ያሉትን ተጠቃሚ እንዲሆኑ ይደረጋል ማለት ነው።
ስለዚህ አንድ የቀበሌ ቤት ተከራይ ለልማት ሲነሳ ምትክ ቤት የሚሰጠው በቤት ውስጥ ለረጅም ጊዜ የኖረና የቤት ኪራይ ውል ያለው ወይም ደግሞ ውሉን ለማደስ በሂደት ላይ ያለ መሆን አለበት ይላል። ተከራዩ ወይም የትዳር አጋሩ ደግሞ በዚህ በሚኖሩበት ከተማ ውስጥ ሌላ የግል ቤት ወይም ደግሞ ሌላ የመንግስት ቤት ሊኖሯቸው እንደማይገባም ነው የሚደነግገው። ይህ ታዲያ በሊብሬ ፍለጋ የሚረጋገጥ ጉዳይ ስለሆነ መዋሸት የማይቻልበት ነው። አብዛኛውን ጊዜ ልማቱ ከመታወጁ በፊት ቢያንስ ለ2 ዓመት በቤት ውስጥ የኖረ መሆኑን የሚገልጽ መረጃ ወይንም ደግሞ የቤተሰብ ፎርም ይጠየቃል። ታዲያ መንግስት የቀበሌ ቤት ተከራዮችን ሲያስነሳ የሚያቀርባቸው በርከት ያሉ አማራጮች አሉ። እንደ ቤተሰቡ ብዛትና እንደ ተከራዩ የገቢ አቅም ኮንዶሚኒየም እንዲረከቡም ይደረጋል። ህጉ እንደሚለው ታዲያ ቤቱ በነፃ አይሰጥም። ተከራዩ ለኮንዶሚኒየም የቅድመ ክፍያ መክፈልና ቀሪውን ደግሞ በባንክ ብድር መክፈል ይኖርበታል ይላል። የኮንዶሚኒየም ቅድመ ክፍያ መክፈል ለማይችሉ በጣም ደሃ ለሆኑ ዜጎች መንግስት ሌላ የሆነ የቀበሌ ቤት ወይም ደግሞ የጋራ መኖሪያ ቤት በኪራይም እንዲያገኙ ያመቻቻል። በነገራችን ላይ የቀበሌ ወይም የመንግስት ቤት ሲነሳ የሚነሳው ትልቁ የክርክር ነጥብ ደግሞ የተደራቢ ቤቶች ጉዳይ ነው። እንግዲህ እኛም በየአካባቢያችን ብዙ ጊዜ የሰማነው ክርክር ይህ ሊሆን ይችላል። ብዙ የቀበሌ ቤቶች ኦሪጂናል ካርታቸው ላይ ካለው ውጪ ተከራዮቹ በራሳቸው ወጪ የሰሯቸው ተደራቢ ክፍሎች ለምሳሌ እንደ ኪችን ሊሆን ይችላል ወይም የተለያዩ እቃዎች ማስቀመጫ ስቶር ይኖራሉ። ህጉ ታዲያ እንደሚለው ህገወጥ ተቀጽላ ክፍሎች ለካሳም ሆነ ለተጨማሪ ምትክ እንደ ቤት አይቆጠሩም ይላል። ይህ ሲሆን ብዙ ጊዜ ተከራዮች ለዓመታት የኖርንበትና የጨመርነው ክፍል ነው፣ ስለዚህ ምትክ ሊሰጠን ይገባል ይላሉ። መንግስት ግን ውሉ ካርታ ላይ ባለው ክፍል ብቻ ነው በሚል ይከራከራል። ቀደም ብለን እንዳነሳ ነው ለልማት የቀበሌ ቤት ተነሺዎች ምትክ እንደሚሰጣቸው ሁሉም ምትክ የማይሰጣቸውም ሰዎች አሉ። ይሄ ደግሞ ምክንያቶቹን እናነሳለን። የመኖሪያ ቤት ተከራይ ሳይሆኑ የንግድ ቤት ተከራይ የሆኑ ሰዎች ምትክ የመኖሪያ ቤትም የማግኘት መብት የላቸውም። ከነዚህ ምትክ ከማይሰጣቸው ሰዎች መካከል የመኖሪያ ቤት ተከራይ ሳይሆኑ የንግድ ቤት ተከራይ የሆኑ ሰዎች ምትክ የመኖሪያ ቤት የማግኘት መብት የላቸውም። ያም ማለት ለንግድ ቦታ ግን ሌላ አማራጭ ሊሰጣቸውም ይችላል። በተጨማሪም የቀበሌ ቤት ውስጥ እየኖረ በሌላ ቦታ የመኖሪያ ቤት ወይም ደግሞ መስሪያ ቦታ ወስዶ ከሆነ ወይም ቤት ሰርቶ ከሆነ ይህም ሰው ምትክ እንደማይሰጠው ነው የሚደነግገው። በሌላ በኩል ቤቱን ለሌላ ሰው አከራይቶ የተገኘ ተከራይም ልማት ሲመጣ መብቱን ያጣል ሲልም ነው እንግዲህ በውል ጥሰት ዙሪያ ይህ መመሪያ የሚደነግገው። መግቢያችን ላይ ወደ አነሳነው ጉዳይ ደግሞ ስንመጣ የቀበሌ ቤት ለብዙዎቻችን ቤት ብቻ አይደለም። እንደምናውቀው ትውልድ የተገነባበት ታሪክ ያለው መጠለያም ጭምር ነው። ነገር ግን እዚህ ጋር አንድ ጥያቄ ልጠይቃችሁና ነገ የቤቱ ዋና ተከራይ አባት ወይም ደግሞ እናት ሊሆኑ ይችላሉ። ቢሞቱ ቤቱ ለልጆች ይተላለፋል ወይስ ደግሞ መንግስት ይረከበዋል? ይሄንን ሐሳብ እስቲ በኮሜንት መስጫ ላይ ምላሻችሁን አሳውቁኝ። እኔ ግን ይህንን ወደሚጠቅሱ ህጎች ሳመራ በመጀመሪያ አንድ ሀቅ መቀበል ያስፈልጋል። የቀበሌ ቤት እንደ ግል ቤት አይወረስም። ምክንያቱም ቤቱ የእናንተ አይደለም፣ የመንግስት ነው። ስለዚህ እናንተ ያላችሁ መብት የተከራይነት መብት ብቻ ነው ማለት ነው። ስለዚህ አባታችሁ ሲሞት የምትወርሱት ቤቱን ሳይሆን ውሉን ነው። ይህ በደንብ ሊታወቅ ይገባል። ይህ መብት ደግሞ የሚተላለፈው በፍትሐ ብሔር ህግ ሳይሆን በመንግስት ቤቶች አስተዳደር መመሪያ፣ ለምሳሌ አዲስ አበባ ላይ መመሪያ ቁጥሩ 5/2011 መሰረት ነው። ታዲያ እዚህ ጉዳይ ላይ ህጉ ይህ የመንግስት ወይም ደግሞ የቀበሌ ቤት ወራሾችን በ3 ዋና ዋና ደረጃዎች ወይም ደግሞ ክፍሎች ይከፍላቸዋል። የመጀመሪያው የትዳር አጋር ወይም ደግሞ የትዳር ጓደኛ ሲሆን ዋናው ተከራይ ሲሞት ባል ወይም ደግሞ ሚስት ውሉን የመረከብ ቀዳሚ የሆነ መብት እንዳላቸው ነው ህጉ የሚደነግገው። ነገር ግን መስፈርቶች አሉት። ቢያንስ ለ2 ዓመት አብሮ መኖርና በህግ የታወቀ ጋብቻ መኖሩ እንደ ግዴታ ተቀምጧል። ያ መሆን ካልቻለ እንግዲህ ይህ ግለሰብ የመውረስ መብት አይኖረውም ማለት ነው። ሁለተኛ ልጆች ናቸው። ታዲያ ልጆች ሲባል የስጋም ሆኑ የጉዲፈቻ ሊሆኑ ይችላሉ። ታዲያ እዚህ ጋር ብዙ ጊዜ የሚነሳው ትልቁ ክርክር ያለው እዚህ ነው። ልጆች እንዲወርሱ ህጉ 3 ነገሮችን በአንድ ላይ ይጠይቃል። ቀዳሚው ልጁ ተከራዩ ከመሞቱ በፊት ለ2 ዓመት አብሮ መኖር አለበት ይላል። ሁለተኛው ደግሞ ወራሹ ልጅ በራሱ ስም ወይም ደግሞ የትዳር ጓደኛ ካለው በትዳር ጓደኛው ስም ሌላ ቤት ሊኖረው እንደማይገባም ነው ህጉ የሚደነግገው። መንግስት ቤት ላለውም ቤት አይጨምርም ይላል እንግዲህ ህጉ። ሶስተኛው ደግሞ ወራሹ ቋሚ ገቢ የሌለው ወይም ደግሞ አነስተኛ ገቢ ያለው መሆን አለበት ብሎ ነው እንግዲህ በልጅነት መብትነት ለመውረስ እነዚህን መስፈርቶች ያስቀመጠ።
የመውረስ መብት በልጅና የትዳር አጋር ብቻ አያበቃም። ታዲያ ወላጅም የመውረስ መብት እንዳለው አዋጁን ተከትለው በወጡ መመሪያዎች ላይ ተቀምጠዋል። ይህም ሲባል ታዲያ ተከራዩ ልጅ ሆኖ አባትና እናቱን ይረዳ ከነበረ እሱ ቢሞት ወላጆቹ በቤቱ የመቀመጥ መብት እንዳላቸው ነው የሚደነግገው። እዚህ ጋር ግን ልብ ሊባል የሚገባው ነጥብ ወላጅ ይህንን የቀበሌ ቤት መውረስ የሚችለው ተከራዩ ከመሞቱ በፊት ቢያንስ ለ2 ዓመት አብረውት በዚያ ቤት ውስጥ መኖራቸው በሰውና በሰነድ በቤተሰብ ፎርምም መረጋገጥ እንዳለበት ነው የሚገልጸው። ታዲያ ወላጆቹ በሟች ተከራይ ልጅ ይረዱ ከነበሩ እንዲሁም የኢኮኖሚ ጥገኞች መሆናቸው መረጋገጥም አለበት። ራሳቸውን መቻል የማይችሉ መሆናቸውም ታሳቢ ይደረጋል በዚህ ላይ ማለት ነው። ወሳኙ ነጥብ ደግሞ ወላጆች በስማቸው ወይንም ደግሞ በአንደኛው የትዳር አጋር ስም ሌላ የግል መኖሪያ ቤት ወይም የመንግስት ቤት ካላቸው ልጃቸው የኖረበትን ቤት መተካት አይችሉም። እንደሚታወቀው የቀበሌ ቤት ሕግ መሰረታዊ ዓላማ የመኖሪያ ቤት ችግር ላለባቸው ዜጎች መጠለያን መስጠት እንደሆነ እናውቃለን። ስለዚህ ወላጆቹ ሌላ ቤት ካላቸው መንግስት መጠለያ ስላላቸው ይህንን ቤት ለሌላ ቤት ለሌለው ዜጋ እሰጣለሁ ይላል ማለት ነው። ነገር ግን ሌላ ቤት እያላቸው ቤቱን ቢይዙና በቀበሌ ቢታወቅባቸው ቤቱ እንዲመለስ ይደረጋል። እንዲያውም ላለፉት ዓመታት ለኖሩበት ጊዜ በወቅታዊ የገበያ ዋጋ ኪራይ እንዲከፍሉም ሊጠየቁ ይችላሉ። በሌላ በኩል ሌላ ቤት እያላቸው ቤቱን ቢይዙና ይህ ቤት እንዳላቸው መረጃ ደግሞ በቀበሌዎቹ ቢታወቅ ቤቱ እንዲመለስ ይደረጋል። እንዲያውም ላለፉት ዓመታት ለኖሩበት ጊዜ በወቅታዊ የገበያ ዋጋ ኪራይ እንዲከፍሉ ሊጠየቁ ይችላሉ የሚል ሐሳብም በመመሪያዎቹ ሰፍሮ ይገኛል። እስካሁን ካነሳናቸው ጉዳዮች ባለፈ የቀበሌ ቤት ጉዳይ ላይ የቤተሰብ ፎርም በጣም አስፈላጊ ነው። ብዙ ጊዜ ፍርድ ቤት የሚያስቸግረውም አብሮ መኖርን ማረጋገጥ ነው። በቀበሌ መዝገብ ወይም ደግሞ ፎርደር ላይ ስም የሌለው ሰው ምንም እንኳን የስጋ ልጅ ቢሆንም መብቱን ለማስከበር ግን በጣም አስቸጋሪ ይሆናል። ሌላው የቤት ኪራይ ደረሰኝ ሲሆን ኪራይ በሟች ስም እየተከፈለ መቀጠሉን መብቱ አያረጋግጥለትም። ስለዚህ ተከራዩ እንደሞተ ወዲያውኑ ውሉን ወደ ወራሽ ስም ማዛወር ለወደፊት ዋስትና ይሰጣል ይላል ሕጉ። በሌላ በኩል አካል ጉዳተኛ የሆኑ የሟች ቤተሰቦች ገቢ ቢኖራቸውም እንኳን ሰብአዊነትን ባገናዘበ መልኩ መመሪያው ልዩ ጥበቃ ሊያደርግላቸው እንደሚችልም ይጠቀሳል። የ6 ወር ሕግ በቀበሌ ቤት ተከራዮች ዘንድ በብዛት የሚፈጠርና በመቶዎች የሚቆጠሩ ቤተሰቦችንም ለተለያዩ ችግሮች የዳረገ የሕግ ወጥመድ ነው። ታዲያ ለመሆኑ የ6 ወር ሕግ ምንድን ነው? አሁን በቀጣይ ደግሞ ይህንን ጉዳይ እንመለከታለን። በአብዛኞቹ የመንግስት ቤቶች አስተዳደር መመሪያዎች ላይ ለምሳሌ በአዲስ አበባ መመሪያ ቁጥሩ 5/2011 አንቀጽ 25 ላይ በግልጽ እንደተቀመጠው አንድ ተከራይ ያለ በቂ ምክንያት ቤቱን ዘግቶ ወይንም ደግሞ ለሌላ ሰው ሰጥቶ ለ6 ወራትና ከዚያ በላይ በቤቱ ካልኖረ የአከራይና ተከራይ ውሉ ይቋረጣል የሚል ሕግ ነው። ይህ የ6 ወር ሕግ ማለት ይህም ሲባል ታዲያ መንግስት ቤቱ ለዜጎች መጠለያ እንዲሆን የተከራየ ነው። ታዲያ ተከራዩ ካልኖረበት ግን ቤቱ ለሌላ ቤት ወይም ደግሞ ቤት ለሌለው ሰው መሰጠት አለበት የሚል አቋምም ነው ያለው። እዚህኛው ሕግ ላይ ግን ብዙ ጊዜ በሰዎች ላይ የሚፈጥረው ግርታ ወላጆች ሲያረጁ ወይንም ደግሞ ለረጅም ጊዜ ሕክምና ሲፈልጉ ልጆቻቸውን ወደ ቤታቸው ያመጧቸዋል። በዚህ ጊዜ ታዲያ ቤት ተቆልፎ ለወራት ይቆያል። ጎረቤት ወይንም የቀበሌ ደህንነቶች ቤቱ ዝግ መሆኑን ለቤቶች አስተዳደር ጥቆማ ይሰጣሉ። በሌላ በኩል ደግሞ ቤቱ ባዶ እንዳይሆን በሚል ጥበቃ እንዲሆን ወይንም እንዲያገለግልም ለቅርብ ዘመድ ይሰጣል። ሌላው የኪራይ ክፍያ መቀጠል ሲሆን ቤተሰቡ ኪራዩን እስከከፈለ ድረስ መብቱ አይጠፋም ብሎም ሊያስብ ይችላል። ይህ ግን ትልቅ ስህተት ነው። ኪራይ መክፈል ብቻውን ቤቱን የመያዝ መብትን አይሰጥም። ዋናው ተከራይ በቤት ውስጥ መኖሩ ግዴታ እንደሆነ ነው የሚታወቀው። ታዲያ አስተዳደሩ ቤቱ ክፍት መሆኑን ካወቀ ወይንም ድንገተኛ ፍተሻ በማድረግ ተከራዩ በቤት ውስጥ አለመኖሩን ካረጋገጠ በበሩ ላይ ማሳሰቢያን ይለጥፋል። ከዛም ባለፈ ተከራዩ ካልመጣ ውሉን አቋርጦ ይህንን ቤት ለሌላ ሰው ወይንም ለልማት ተነሺዎች ሊሆን ይችላል ሊሰጠው ወይንም ሊያስረክበው ይችላል ማለት ነው። ነገር ግን ተከራዩ ከ6 ወር በላይ ከቤት ቢጠፋ ውሉ የማይቋረጥባቸውም ልዩ የሆኑ ምክንያቶች እንዳሉም ነው መመሪያዎች የሚደነገጉት። የመጀመሪያው ሕክምና ሲሆን ተከራዩ በጠና ታሞ ሆስፒታል መቆየቱን ወይም ደግሞ ከቤት ውጭ ሆኖ መታከም እንዳለበት የሚያሳይ የሕክምና ማስረጃ ማቅረብ ከቻለ ይህ የ6 ወር ሕግ ላይቋረጥ ይችላል።
በሌላ በኩል በስራ ምክንያትም ሁለተኛው ነው። በመንግስት ስራ ምክንያት ወደ ሌላ ቦታ ተመድቦ መሄዱንም የሚያሳይ ደብዳቤ ካለው በዚህም ምክንያት ውሉ ላይቋረጥ ይችላል። ሶስተኛው ደግሞ ለትምህርት ሲሆን ለትምህርት ጉዳይ ከከተማ መውጣቱን የሚያሳዩ ማስረጃዎች ካሉት የ6 ወር ህጉ እሱ ላይ ተፈጻሚ ላይሆን ይችላል ማለት ነው። ስለ ቀበሌ ቤት ወራሽነት መብትና ተያያዥ ጉዳዮች የዚህን ያህል ካነሳን የቀበሌ ቤት ሽያጭና ስም ዝውውር የሚለውን ዳሰስ እናደርጋለን። ታዲያ ብዙ ሰዎች የቀበሌ ቤትን በውስጥ ለውስጥ ሽያጭ ይገዛሉ። ይህም ታዲያ በጣም አደገኛ ነው። የቀበሌ ቤት የመንግስት ስለሆነ ሊሸጥ ወይም ደግሞ ሊለወጥ አይችልም። የሚደረገው ማንኛውም አይነት ሽያጭ ታዲያ በህግ ፊት ዜሮ ወይም ዋጋ የሌለው ነው ሲል ነው በዚህ ጉዳይ ህጉ የሚገልጸው። ገዢው ቤቱን የሚረከበው በሟች ስም ኪራይ እየከፈለ ሊሆን ይችላል። ነገር ግን መንግስት ተከራዩ ሞቷል ብሎ ካወቀ ቤቱን ይረከባል። ገዢውም ታዲያ የከፈለው ገንዘብም ሆነ ቤቱ ላይ ያወጣው የጥገና ወጪ አይመለስለትም። ይህም ታዲያ ትልቅ ኪሳራ እንደሆነ ማሰብ ያስፈልጋል። በሌላ በኩል ደግሞ የቀበሌ ቤት ጥገናና ቅርጽ መለወጥን በተመለከተ ተከራዩ ቤቱን ማደስ ቢፈልግ ተከራዩ ያለ አከራዩ ወይም ደግሞ የመንግስት ቤቶች መስሪያ ቤት ፈቃድ የቤቱን ቅርጽ መለወጥ ወይንም መጨመር እንደማይችል ነው ህጉ የሚደነግገው። ተከራዩ ቤቱን በገዛ ወጪው ቢያድሰው ወይንም ደግሞ ቢቀባው ልማት ሲመጣ ወይንም ደግሞ ቤቱን ሲለቅ ላደስኩበት ወጪ ካሳ ይከፈለኝ ማለትም አይችልም። ታዲያ ማንኛውም ጥገና ከመደረጉ በፊት ለቤቶች አስተዳደር ማሳወቅና የፈቃድ ደብዳቤ መያዝ ወደፊት ለሚኖረው ክርክር ዋስትና ይሆናል የሚል መልእክትም ማስተላለፍ እንወዳለን። የተከበራችሁ የገበያ ቢዝነስ ተከታታዮቻችን በቀበሌ ቤት ጉዳይ በተለይም ደግሞ የቀበሌ ቤት ውርስን በሚመለከትና ሌሎች ተያያዥ ጉዳዮች ያደረስናችሁ ፕሮግራም ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫ ላይ አጋሩን እያልኩ በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ቆዩልን።